አልጠይቅም። ግን ይቅርታ የምጠይቀው በጣም ነው የምታወሪው። እምነት አይደለም በሃይማኖት ዙሪያ ፍትህ የምታገኘው በሃይማኖት ዙሪያ አይደለም። እህቶቼ መረዳት ያለባችሁ ማለት ነው። እኛ እችን እህት ምን ያህል እንደጎዳቻት አናቅም። ግን እኛ አሁን እየተከራከረን ያለ ነው ስለ ሁለቱ ጉዳይ አይደለም። ጉዳያችን ስለ እምነታችን ነው፣ ስለ ክርስትናችን ነው። ስለዚህ ክርስትናችንን ተረጋጉ። በቃ መጀመሪያ የገቡት በስርዓት ሲያወሩ ነበር። ይሄ የግል ጉዳይ ነው እንጂ የእምነት ጉዳይ አይደለም። ህዝብን ማጫረስ ይባላል። ይሄ ክርስትና እምነትና ሙስሊም እምነት ያለውን ማጫረስ ነው የሚባለው። ይሄ ለአንቺም ጥሩ አይደለም። በእንደዚህ አይነት አይደለም መብትሽን። ከፈለግሽ ወደ ህግ መሄድ አለብሽ። ከፈለግሽ እሷን ዘግዝቀሽ መርገጥ አለብሽ። ከፈለግሽ በማንንም ማስጠየቅ ትችያለሽ። ግን ኪዳነ ምሕረትን እንደዚህ ዘግዝቀሽ ሰውንና ሰውን አታባሉ። እኛ አብረን ተዋልደናል። ተጋብቶም የሚኖር አለ ከሙስሊም ጋር ኦርቶዶክስ እና ሙስሊም ተጋብቶም የሚኖር አለ፣ የተዋለደ አለ። እኛ ያሳደጉን እነሱ ናቸው። ስለዚህ በእንደዚህ አይነት ነገር እንዳታረጊ። ሰላም ጋይስ፣ እንዴት ነው? በጣም እንደምታወሪው እንዴት ናችሁ? እስቻ ሰላም ነው። ስለአድኖ ሰዘቀዘቂ እሷን እንደፈለግሽ ዘግዝቂያትና እንደፈለግሽ ማድረግ ነው። አንዳንዴ ያው እኛ የመሰለን በስዕል አድኖ ምናምን እሷ ነች እኮ እዚህ ውስጥ መደበቅ የፈለገችው። ለምን አትረዱም? እሷ ነች እዚህ ቦታ ላይ መደበቅ የፈለገችው እሷ ነች፣ እኔ አይደለሁም። ኖ ገብቶኛል እኮ ገብቶኛል። ነገር ግን ደግሞ ማለት መሰለሽ እሷ ብትደብቅም አወጥ ስደቆ ዝም ያለሽ እሷን ለመስል ሬጅስተር ሁሉንም ንቃ አልፈልግም ማግኘት ማንም ቤት ገብታ መጥፋት አትፈልግም። ጀምር ያንቺን ብቻ አይደለም እሷ ያጭበረበረችው የብዙ ልጆች አጭበርባሪ ሲሳይቻሉ ናት ጀመር ቆይ በጠቅም እነሱ ቁጥና ራሳቸው ያሉ በትክ ወራት ሆነ የስን ከሆነ ናሱ ምን አሁን በሃይማኖት ተደብቃ ደግሞ እንጂ ሮይሱ አንዴ የተሳሳች መስጠት ትክክል አቋም ካለ ለምን እነሱ አሁን ለምን እንደዚህ ከሚለፈልፉ ጃካውን ለምን አስመልስልሽም ብራቸው ስንት ሰው እያስፈራራው አይደል መቶ ሲጮሁ ማንም ሰው ሊሰማኝ ለምን አስመልስ ያገር ሹጣም ለማኝ ዝብ ትክክለኛ እውነት የምትመሰክሩ ከሆነ በራስ ሃይማኖት ደብቀ እያንዳንድ ታዲያ ለምን አታስመልስላትም ብሯ? አንዴ ወረቀት ተዘቀዘቀ ተብሎ ማን ነው ሲጀመር? ወረቀት እኮ ነው አውሬ ነበረው ሲጀመር ወረቀት ነው አናውቀውም። ግን አንቺ ራስሽን መጠበቅ ነው። አንቺ እንደዛ ታድርጊ በቃ አንቺ አዘግዝቂ። እሷ እንደፈለግሽ መዘግዘግ ትችያለሽ። ወረቀት ዘቀዝቂ ደግሞ ሌላ ነገር ስለምፈጠርብሽ ላንቺ ጥሩ አይደለም። እኛ ካመንበት ወረቀት ምናምን የሚባል ነገር የለም ወንድሜ። እኛ ያመንበት መፍትሄ ዝም በባክሽ ወረጃ አንቺ ማለት እና እንደዛ ጀግና ከሆነ ለምን መደበቀውን ታዲያ ለምን አታስመልስም? በእምነታችን ልጅቷ በተጎዳችው ለምን አታስመልሽም? ጀግና ከሆነሽ እና እምነትሽ የምታስጠብቅ ትክክለኛ እምነት ከሆነ የሰው ብር ይዞ የተደበቀ ሰው ማንኛውም ሃይማኖት ማንም ማስደበቅ ነገር የለም። ማስመለስ ነው። ጀግና ከሆናችሁ ለምን አትመልሱላት? የታውቀናት ነው የምናስመልስላት። ካላወቅሽና ማታውቂው ነገር ታዲያ ምን ያገላፍጥሻል? እዚህ አንድ አመት እኮ ሞላት እኮ ብሯን ከተበላሽ አንድ አመት ሞልቷታል። ምንድነው ታዲያ ምንድነው? ከልጅቷ ጋር ሄዳ ትነጋገራ ታዲያ እንጂ ዞሮ በኦርቶዶክስ እምነት አትምጡብን። ስለዚህ እንደዚህ እንደማዝ መለፍለፋችሁ እምነት እዛው ማንም እምነቴን ነካ የለም። እችላለሁ በእምነቴ እችላለሁ። ማንም ሰው አይከለክለኝም። እምነቴን የነካ ሰው ማንም ሰው አያስቆም። ምንድነው የተነካብሽ? በእምነቴ ምንድነው? እሺ በእምነቴ አሁን የነበረው ወረቀት ምንድነው? አሁን እሱ ፈቶሽ ምንድነው? ፈቶሽ ማለት ላንተ ነው አውሬ የሆነ ላንተ ለኛ ክብራችን መጠሪያችን ስማችን። እሺ ትክክለኛ መፍትሄ ካላችሁ ለምን ትክክለኛ መፍትሄ ካላችሁ ለምን የሰው ብር የበላን ሰው ለምን አታስመልሱም? ጀግና ባለ ሃይማኖታችሁ ምትወዱ ከሆነ